ተረጋጊ አለምዬ። ምሳሌ ናት ያስታረቀች። እሷ ምክንያት አደረግሽ እንጂ ድሮም ቋፍ ላይ ነበርሽ ማለት ነው። ምን ማለት ነው እሱ? ማለቴ ብሩክ እውነት እንዲህ ስላየኋችሁ ስለታረቃችሁ እኔ በጣም ደስ ብሎኛል። እችን ቀን ስናፍቃት ነበር። እውነት ነው የምልህ ብሩክ፣ እችን ቀን ሳላት በሞት ኖሮ እውነት በጣም ይቆጨኝ ነበር። ደግሞ እንዴት ታምራላችሁ፣ ያስልቅላችሁ። በይሻ አለምዬ፣ በቃ ተነሽና እራት አቅርቢልን። አይ እራት በፍጹም መድብል ሳይመጣ እኛ እራት ልበላ አንበላም። እሱንማ የምትይው እኮ ራስሽ በሰራሹ ነው። እኔ በሰራሁት ነው እንዴ እንደዛ የምትይው? እንደዛ ካልሽና ካሰብሽለት ደግሞ ራስሽ ስሪለት። ለነገሩ ያንቺን አመዳም ሽሮ ከሚበላ ቢቀርበት ይሻላል። ያው ለውዱ ባልሽ ግን አንቺ አቢው አሁን ባለቤቷ መሆኔን አመንሽ እንዴ? እኔ በምን አምናለሁ ብለን ነው? ያው የሚያረጋግጠው ወረቀቱ ነው። በወረቀቱ እናምናለን። ለማንኛውም እኔና ቅድስት በድጋሚ ልንጋባ ወስነናል። እንዴ ማለት አልገባኝም። አንተ ብቻ ነው እንደምትወስነው? አንቺንም አስፈቅድሻለሁ። አይ እኔማ ምን አገባኝ፣ ምን ቤት ነኝ። ግን ያው ቅድስት በፍጹም እሺ አትልም፣ እርግጠኛ ነኝ። እኔማ በጣም ደስ እያለኝ ነው የማገባው። ነው ቅድስት? አዎ ደስ ብሎ ነው የምንጋባው አይደል? እና እሺ ልጅስ መች ነው የምትወልድ? ልጃችንማ ይሄው ካንቺ ተሽላ አስታረቀች። አለም ውይ ብሩክ እውነት በጣም ደስተኛ ነኝ፣ ደስ ብሎኛል። ያዝልቃችሁ ደግሞ እንዴት እንደምታምሩ በጣም ደስ ትላላችሁ። እኔ ልሂድ፣ በጣም ታምራለች። ነው ሴጣና ጭራቅ ቅድስት መድብል እራት ላቀርብ እኮ ብዬ። አለም እኔ ምን ብዬሽ ነበር? ምንም ገና ልትለኝ ነው ብዬ ነው እኮ። መድብልዬ መድብልዬ ነው ያልሽው? አዎ መድብልዬ ብልሽ ከዚህ በፊት ፍቅር ይዞሽ አያውቅም አይደል? ነበር ሆነ። አሁን ግን ፍቅር ይዞኛል። የመጀመሪያሽን አታስታውሹም አይደል? እውነት ለመናገር ከነ መፈጠሩም ትዝ አይለኝም። እኔ መጀመሪያ መርሳት አቅቶኛል። እውነት ለመናገር እድሜም ሄዷል። ነጭ ፀጉር እያበቀልኩ ነው። ግን እንዴት እንደማደርግ አላውቅም። በቃ ከሷ ውጭ ማሰብ ተስኖኛል። አንድ ጥያቄ ልጠይቅ። ከሷ ውጭ ማለቴ ከሌላ ሴት ጋር የሆነ አይነት ግንኙነት አድርጋ አታውቅም? አላውቅም። ግን እኮ እሷ ሞታለች። አዎ ሞታለች። በስጋ ሞታለች። በልቤ ግን አልሞተችም። መቼ እንደምረሳት ልንገርክ? እውነት ለመናገር ራሴን በደልኩ። አሁን እንደዛ የተሰማኝ ነው። አንዳንድ ጊዜ እሷን የምረሳበት ልቦና አስጠኝ እያልኩ ጸልያለሁ። እንዴት እንደምረሳት እኔ ልንገርክ? ንገሪኝ እስኪ አለም፣ የእውነት ቁም ነገር እስቲ ንገሪኝ። እሺ እንዴት እንደምረሳት ላሳይክ።
ሐሳብሽ መልካም ነው። ማንን ልታጋቢ ያስብሽ? አንተን። እኔን? ከት ብሎ ሳቀ። ናው አንተን። ብዙ አስቤበት ነው። አሁን ከወሎች ጋር መጋባት ያስፈልጋል። የልጆችህ እናት እቁባት ሆና ትቀመጣለች ማለት ፈልጋ ዝም አለች። እና እኔን ከማን ልታጋቢ ነው አላት ዝም ስትል። ውቢት የምትባል የወሎ ባላባት ልጅ አለች። አጠያቂ አለላ ናት አሉ። ብቻ የወሎ ልጅ ስለሆነ በድብቅ መሆን አለበት። ኢያሱ ስለ መኳንንቱ ያለችው አሳስቦት ነበርና ዝም አለ። ምንትዋብ ዝምታውን እንደ እሺታ ቆጠረችው። ብዙም ሳይቆይ ምንትዋብ የወሎ ባላባት ልጅ የሆነችውን ውቢትን ከኢያሱ ጋር አጋባች። ውቢትን ክርስትና አስነስተው ወለተ ቤርሳቤ አሰኝተው የመኳንንቱን ጉምጉምታ ለማቀዝቀዝ በድብቅ አስቀመጡ። ውቢት ኢዮአስ የተባለ ወንድ ልጅ ወለደች። ምንትዋብና ኢያሱ ምንም እንኳን ራስ ቢትወደድ ወልደ ልዑል መንግስታቸውን ከዘመዶቹ ጋር አስከብሮና አጠናክሮ ቢይዝላቸውም ባላባቶች ከወሎ በማምጣት ስልጣን ላይ ያስቀመጡ። ሲያንገራግር የነበረውን የጎጃሙን ባላባት ዮሴድቅን ደግሞ ደጃዝማች ብለው ይዞታውን ጨምረው በኋላ ሞጣ ጊዮርጊስን የደበረችውን ወለተ እስራኤልን ድረውለት አረጋጉት። እናትና ልጅ ያሰቡትን ስራ ላይ ከመዋል አልቆጠባሉ። በተለይም ኢያሱ ለአትክልት ቦታ ልዩ ፍቅር ስለነበረው ጎንደርን አጸድ በአጸድ አደረጋት። ሎሚና ሌሎች ፍሬዎች ጎንደርን የማዕዛ ባለጸጋ አደረጓት። አብያተ ክርስቲያናትን በጭልጋ አለፋ ጣቁሳና ጎንደርን በኖራ አሰሩ። ሌሎችን አሳደሱ። ጣና ሐይቅ በታንኳ እየተመላለሱ ኢያሱ ክብራን ገብርኤልን ሲያሳድስ እሷ ደቅ ውስጥ ስሞ ትቀበርበታለው ያለችውን ናርጋ የኛ ስላሴን በጡብና በጎንደርኛ ይዘት አሰራች። ናርጋ ስላሴን ስታሰራ ስሙር የተባለውን የራሷን ምስል የላከላትን ሰዓሊ አስታወሰች። እንዴት ሊገኝ እንደሚችል አሰበች። ሌሎች ሰዓሊዎች በስዕል ስራው ተሳተፉ። ናርጋ ስላሴ በስዕል አሸበረቀች። ምንትዋብ አክብሮቷን ለመግለጽ ከማርያምና ከክርስቶስ እግር ስር የራሷን ምስሎች አሰራች። አብያተ ክርስቲያናቱ የስዕል ባለቤት ሆኑ። ብርሃን ሰገድ ኢያሱ ብዙ መጻሕፍት ወደ ክብራን ገብርኤል እንዲሄዱ ፈቃዴ ነው ባለው መሰረት ከተለያዩ የሀገሪቱ ክፍሎች የተሰበሰቡ በሺህ የሚቆጠሩ መጻሕፍት ክብራን ገብርኤል ገብተው ተቀመጡ። አንተ ደግሞ ሁሉ ነገር ወደዛ እንዲሄድ ትፈልጋለህ ብላ ፈገግ አለች ምንትዋብ አንድ ቀን። ቀጠል አድርጋ ለየደብሩ እኩል ማከፋፈል ነው አለችው። ምን መሰለሽ፣ ብዙ አንድ ቦታ መቀመጡ አይከፋም። እህትም ቢመጡ እዛው አንድ ቦታ መጻሕፍቶቹን ማግኘታቸው ደግ ነው። ቦታውም የሰጠ ነው አላት። ክብራን ገብርኤል በሺህ የሚቆጠሩ ብራናዎች ገብቶለት እንደ ታላቅ ቤተ መዛግብት አገለገለ። በመቶዎች የሚቆጠሩ የሀገሪቱ ሊቃውንት ከጎጃም፣ ከሰሜን፣ ከበጌ ምድር፣ ከሸዋ፣ ከትግራይ፣ ከወሎ፣ ከጎንደርና ዙሪያዋ ከ1 ዓመት እስከ 2 ዓመት እዛው ተቀምጠው የሚፈልጓቸውን መጻሕፍት ማገላበጥ፣ መተርጎምና እየገለበጡ ማስፋፋት ጀመሩ። ክብራን ገብርኤል ለወንዶች ገዳምነት ታስቦ የተሰራ በመሆኑ ምንትዋብ ገብታ ለማየት እንኳን ባለመቻሏ አዘነች። ውስጡን ሲቆጫት ቦቻ እንደው ገብርኤል መግባት አለመቻሌ ያሳዝነኛል። የወንዶች ገዳም የሆነ እንደሆነ አንድ ቀንስ እንኳ ብገባ ምን አለበት እያለች ለኢያሱ ብታነሳሳበትም ነገሩ እንደማይጽመው ገና ከፊቱ በመረዳቷ መቼም አንድ ቀን መግባት አይቀርም እያለች ነገሩን ብዙ ከመግፋት ተቆጠበች። አንድ ጠዋት ግን ለመንገር ቆርጣ ተነሳች። ፊቱን ስታይ በጥሩ መንፈስ ላይ ያለ ይመስላል። ይስቃል፣ ይጫወታል። ኢያሱ ጣና ሄጄ ከሴቶች ገዳም ከኪዳነ ምሕረት እስተ ክብራን ገብርኤል ስጋጃ አስነጥፌ መሬት ሳረግጥ በስጋጃው ላይ ሄጄ ላደረኩት ድፍረት ኋላ ስጋጃውን ለገብርኤል ሰጣለሁ ብያለሁ አለችው።
ኢያሱ የሰማይ ቁጣ ባጠገቡ ያለፈ እንጂ እውነትም የሰማው ቃል ከእናቱ አፍ ይወጣ አልመስላለሁ። ትንሽ ራሱን አረጋጋና ለመሆኑ እንዴት ነው እኛ ራሳችን ያወጣነውን ደንብ ራሳችን የምንሽረው? አገርስ ምን ይላል? እኔ ተገቢ ማዶለባይ ነኝ። ወዳጆች ሲሆኑት ካህናት፣ እረ ሰውስ ቢሆን ምን ይለኛል የሚለውን ከግምት ማስገባት ተገቢ ይመስለኛል። ለሴቶች ቁስቋምንና ናርጋ ስላሴ መሳሰሉትን አሰራሽ፣ እነሱ አይበቁሽም አለና ቀና ብሎ ሲያያት ንግግሩን ብዛም ሊያግዳት እንደማይችል ተገንዝቦ በዝምታ ተመለከታትና ሴት አይገባም ካሉ መቼም መቀበል ነው አለ። መግባት የማይቀርም ሳላየውም አልሞትም ብላ ንግግሯን ገታ አደረገችና አተኩራ አየችው። ቀጥል አድርጋም እንዴት አንዴስ እንኳን መግባት አልችልም? ሲታደስ አንተ እኩል ቆሜም አልነበር ያሳደስኩት? በእኔስ ምክርና ሐሳብ ጭምር ማልነበረ ብዙ ነገር የተሰራው? የኔስ የድካም ውጤት ማልነበረ? ስንመካከርስ ማልነበር አለችው። ኢያሱ የሚለው ጠፋው። እናቱ አንድ ነገር ጭንቅላቷ ውስጥ ከገባ ከማድረግ እንደማትመለስ ስለሚያውቅ ዝም አለ። ቆራጥነቷ ቢያስደስተውም በእንዲህ አይነት አጋጣሚዎች ደግሞ አንዴ ከወሰነች የማትመለስ መሆኗ ይቸግረዋል። እንደፈራው የዚያን ሰሞን እቴጌ ክብራን ገብርኤል በስጋጃ ላይ ተራምጄ እገባለሁ ብለዋል የሚል ወሬ ጎንደርን አነቃነቃት። ካህናቱና ሊቃውንቱ ይህን የመሰለ መተላለፍ ሊገባቸው ስላልቻለ ተንጫጩ። ይህማ አግባብም አይደለ፣ አሊያማ ንጉሶቹም ሆኑ እቴጌዎቹ እንደ ልባቸው ከሴቱም ከወንዱም ገዳም ሊገቡ ሊወጡ ሆነ። ዝም ብለን ማየትማ የለብንም። እቴጌቱ የሚፈሩ ስለሌለ በማና አለብኝነት ሊያደርጉ ይችላሉ። ሐሳባቸውን ማስተዋል አለብን ተባባሉ። ምንትዋብ የቅርብ ወዳጆቿ በሆኑት ካህናትና ሊቃውንት ቢነገራት የምትሰማ አልሆነችም። እንደውም የምኞቷ እውን መሆኛው ቀን መድረሱን እያረጋገጠች መጣች። ለታኅሳስ ገብርኤል ያን የተመኘችውን ክብራን ገብርኤል ውስጡን ለማየት ዝግጅት ጀመረች። ስጋጃም ከኪዳነ ምሕረት እስከ ክብራን ገብርኤል ስንት ክንድ እንደሚያስፈልግ አስጠናች። በዛ መሰረት ስጋጃውና ለገብርኤል የሚሰጡ ስለቶችና በረከቶች ተዘጋጁ። ልብሶቿ በሳጠራ ሻንጣዎች ተከተቱ። ጠጁ፣ ማሩ፣ ደረቅ የምግብ አይነቱ በየከረጢቱ ገባ። ድቁሱ የተለበጠ ቆዳ በለበሰ የጎሽ ቀንድ ውስጥ ተደረገ። ለታቦታቱ የሚሆኑ መጎናጸፊያዎች ተከተቱ። ኢያሱ እናቱን ለማስቆም የሚያደርገው ጥረት ከንቱ እንደሆነ ተረዳ። ለካህናቱም ለሊቃውንቱም እስቲ ምከሯት እያለ ቢያማክርም ካህናትና ሊቃውንት አማላጅነት ቢመክሩ ቢያስመክሩ ሊመጣ የሚችለውን የመቅሰፍት አይነት ቢደረድሩ ምንትዋብ አንዱንም ከቁብ ሳትቆጥር ለጉዞ ተነሳች። ቀናት ሲቀሯት ከጎንደር እስከ ጣና ጉዞዋን ከአጀብ ጋር ተያያዘችው። በበቅሎዋ ለቀናት ስትናጥ ቆይታ ግማሽ መንገድ ስትደርስ ድንገት የሴት ወግ ሲሰማት ድንኳን አስተክላ ራሷን ስትፈትሽ የሴትነት ግዴታዋ ኮለል ብሎ ታያት። ለድፍረቷ የሰው ምክር ላለመስማቷ ምላሽ ከላይ ቤት ያገኘች መሰላት። በገብርኤል ኃይልና ተአምር ተደነቀች። ስለ ድፍረቷ ተንበርክካ ይቅርታ ጠየቀች። ከተከተሏት ሰዎች ውስጥ የተወሰኑ መርጣ ስጋጃውን፣ ሌሎች ገጸ በረከቶችን ወርቅ ጭምር አድርጋ ለገብርኤል በመላክ ወደ ጎንደር ፊቷን መለሰች። ኢያሱም ልቡ አረፈ። የእሷ ልብ ግን በሐዘን ተሰበረ። መንፈሷ ጅው ብሎ ገደል ገባ። ልቧ ለዓመታት አግኝቶ የነበረውን ደስታና እርካታ ተነጠቀ። ያ እንደዛ በፍቅር የወደቀችለት ለሕይወቷ ተጨማሪ ትርጉም የሰጠላት የታማችበት ከሰው ዓይን ከልላ የልቧን ያጫወተችው ከልጇ ጋር የተቀያየመችበት ደርባባው ገለልተኛውና 3 ሴት ልጆች የሰጣት ግራዝማች ኢያሱ በድንገት አንገር ወንዝ ውስጥ ገብቶ ሞተ። ብርሃን ሰገድ ኢያሱ ቂሙን ሳይረሳ ቆይቶ ግራዝማች ኢያሱ አሳ ሲያጠምድ አንገር ውስጥ በባሪያ አስገፍቶ አስጨመረው የሚለው ወሬ ጎንደር ውስጥ አስተጋባ። ምንትዋብ ወሬውን ስትሰማ ለማመን አቃታት።
ደጉ ልጅ ኢያሱ ያደርገው አለች። ግራዝማች ኢያሱን ቁስቋም አስቀበረች። ብዙም ሳይቆይ የግራዝማች ኢያሱ እህት ወንድሜን ንጉሥ ኢያሱ አስገደለብኝ እያለች ታማርራለች የሚለው ወሬ ምንትዋብ ድረስ መጣ። ምንትዋብ ስለ ልጇ ንጹሕነት በጽኑ በመተማመን ለነገሩ ትኩረት ሳትሰጠው ቀረች። ይልቅስ ለግራዝማች ኢያሱ ሞት እሷ ራሷ ተጠያቂ ሆነች መሰላት። ከሷ ጋር ባይሆን ኖሮ እንደዚህ ያለ አሰቃቂ ዕጣ እንደማይገጥመው አስባ አዘነች። ምርር ብላ አለቀሰች። ሰራው ብላ ባሰበችው ኃጢአትም ተጸጸተች። አደረግኩ ብላ ላለችው መተላለፍ ገና መቅሰፍት የሚጠብቃት መሰላት። ለነፍስ አባቷ ስትናዘዝ ንስሐ ግቢ አሏት። ከንስሐ ስትወጣ መቅሰፍት ተከተላት። እሷና ኢያሱ በነገሱ በ16ኛ ዓመታቸው ላይ አንድ ጠዋት ምንትዋብ ወደ ጸሎት ቤት ልትሄድ ስትዘጋጅ አንደኛዋ ደንገጡራ መታ ኧረ እቴጌ ሰማይ ምድሩ እርድ መስሏል አለቻት። ቢጫ ስለለበሰው ሰማይና መሬት። እንዴት እንዲህ እርድ ሲመስል በነጋታው አንበጣ ይወራል አሉ። ደግሞም ንፋስ እየነፈሰ ነው፣ ሰማዩም ደመና ያዝሏል። ሁለቱም ነገሩን ያባብሱታል። ፈጠን ብላ ወደ መስኮቱ ሄደች ምንትዋብ። እውነትም የጎንደር ሰማይ ቢጫ ሆኗል። አፏን በእጇ ይዛ ምን ጉድ ነው? ምን ይሻላል አለች። እግዚኦ ማለት ነው እንጂ ሌላ ምን አለ አለች ደንገጡሯ። ኢያሱ መቼም ይሰማል፣ ይነግሩታል አለች ምንትዋብ ለራሷ። ካህናቱ በፍጥነት ጸሎት እንዲይዙ መልእክት ላከችባቸው። ጸሎት ቤቷ ለመሄድ ወጥታ ተመልሳ አልፍኟ ተቀመጠች። ሰማይና ምድሩ እንደዛ ሆኖ ስታየው አስፈራት። በማግስቱ የአንበጣ መንጋ ሰማዩን አለበሰው። የአንድ ቀን ጉዳይ ብቻ ሳይሆን ለቀናት በመቆየቱ ቤተ መንግስትም ጎንደርም ተጨነቁ፣ ተጠበቡ። ሕዝቡ እግዚኦ አለ። ታላቅ መቅሰፍት እንደመጣመነ ምሽት ላይ ሳይቀር አንበጦች ሰማዩን አንለቃሉ። ከባድ ዝናብና ንፋስ ወረራውን አባባሱት። ውሎ አድሮም ሰብል ተበላሸ። እየቆየ ሲሄድ ጎንደር ትልቅ ችግር ላይ ስትወድቅ ሕዝቧንና እንስሳዋን ረሃብ አጠወለገው፣ በሽታ አጣደፈው። ቀናትና ወራት እያለፉ ሲመጡ ቀባሪ እስኪጠፋ ሙታን በወደቁበት ቀሩ። የተረፉት ከነገስታት ጀምሮ በኃይለኛ ጉንፋን ተያዙ። እንዲህ እያለ 2 ዓመት አለፈ። ሰው ከደረሰበት ጉዳት ገና ሳያገግም ተምች በመመለሱ ችግር ብቻ ሳይሆን ከቀድሞ የበለጠ ረሃብ ገባ። ጌታችን ወርዶ ከባህር አዳምን ዋና ሊያስተምር አፋፍ ላይ ሆነን ብናየው እያጣለቀ ሰው ተብሎ እንደተገጠመው ሁሉ ጎንደርን ጨምሮ በደጋም በቆላም ሰው አለቀ። ከቤተ መንግስት የተቻለውን ያህል የእህል እርዳታ ቢደረግ እያደር አቅም አነሰ። የቻለ ጎንደርና አካባቢዋን ጥሎ ተሰደደ። መሬቱን ንብረቱንና ደብሩን ጥሎ መሄድ ያልሆነለት ለረሃብና ለበሽታ ተጋለጠ። ጎንደሬዎች የህይወት ምልክቱ ከፊታቸው ላይ ጠፍቶ ባዶ ላይ አፈጠጡ። ከንፈራቸው ሐሩርና ውርጭ የመታው ይመስል ከስሞ ቆዳቸው ተሰነጣጥቆ ያንገታቸው ቆዳ ተንጠልጥሎ የጉንጫቸው አጥንት አፈንግጦ የሰለሉ እጆችና እግሮቻቸውን ማንሳት ተስኗቸው በረሃብ በጥምና በበሽታ ተንጠራወዙ። መከራ በሰዎች ገጽታ ላይ ግዘፍ ነስቶ ታየ። ለእናት ለአባትና ለልጅ ቀባሪ የሚሆን አቅም ጠፍቶ ጎንደሬዎች ዓይናቸው ቦዞ እንባቸው ደርቆ እጅና እግራቸው ዝሎ ተቀመጡ። ትናንት ስቀው ወደው ጠልተው ከቶውንም በልተው የማያውቁ መሰሉ። ዛሬ ተስፋቸውን ተነጥቀው ከሞት ጋር ተፋጠጡ። ነገ የነሱ እንዳልሆነች አውቀው እጃቸውን ለሞት ሰጡ። ሞት ያ የሰው ልጅ የቁም ቅዠት አላስደነግጥ አለ። እንደ ተራ ነገር ተቆጠረ። ጎንደሬዎች የሚዘክሯቸው መላእክትና ቅዱሳን ሁሉ ወዴት እንደሄዱ ጠየቁ።
የእግዚአብሔርን መኖሪያ አጠያየቁ። እንደ ዳዊት ጆሮን የፈጠረ አይሰማምን? ዓይንን የፈጠረ አያይምን? ብለው አቤቱታ አስገቡ። ሕፃናት ጡት አፋቸውን እንደሸጎጡ እናቶቻቸው እቅፍ ውስጥ ለዘላለም አሸለቡ። ጎንደር ጉልበቷ ዛለ። አስራ 16 ጊዜ ምንድን ነው? 1748 ዓመተ ምህረት ለምንትዋብም ሆነ ለሀገሪቱ ጥሩ ዓመት አልሆናለ። ብርሃን ሰገድ ኢያሱ በጸኑ ታመመ። እናቴ ትጨነቃለች ብሎ መታመሙን ደበቀ። ለ25 ዓመታት ከእናቱ ጋር በስምምነት በምክክርና በሰላም የገዛው ዳግማዊ ብርሃን ሰገድ ኢያሱ ሐሙስ ሰኔ 21 ቀን አረፈ። የህመሙ መንስኤ ባይታወቅም የግራዝማች ኢያሱ እህት የወንድሟን ደም ለመበቀል መርዝ አብልታው ነው የሚል ወሬ ጎንደር ውስጥ ተዛመተ። አሳዛኙ ዜና ለምንትዋብ ደረሳት። ስትበር ልጇ ጋር ሄደች። የምትሳሳለት ልጇ በሞት ተለይቷታል። ጉልበቷ ከዳት። መቀነቷን ፈታች። ጮኸች፣ አበደች። ወየውልኝ ልጄ፣ ወየውልኝ ውዱ ልጄ፣ የዓይኖቼ ብርሃን፣ የልቤ ደስታ፣ ወየልኝ ልጄ፣ ወየውልኝ ልጄ እያለች ደረቷን ደቃች። እየወደቀች ተነሳች። ጸጉሯን ነጨች፣ ፊቷን ቧጠጠች። የላስታን አቀበት ያለ ፈረስ ያለ በቅሎ የወጣ እንዴት ታሰረ እግርህ? አገር አንድ ለማድረግ እንዳልጣርኸው ጫካ ገብተህ አድነህ እንዳልመጣ ከነብር አንበሳ ጋር ተጋፍጠ እንዳላሸነፍክ አሁን ማን እግርህን በገመድ አሰረ? እያለች አነባች። ራሷን እስከ መሳት ደረሰች። የአንድ አንበሳ የሚያስገመግመው ድምፅህ የጠፋ ምን ነበር ህመምህ? መታመምህን ያልነገርከኝ ምን ሆነህ ነው? ያለ አንተ ማን አለኝ? የአባትህ አደራ ነህ። አንተ ለኔ አባቴ፣ እናቴ፣ እህቴ፣ ወንድሜ፣ ጋሻ መከታዬ፣ ክብሬ፣ ሁሉ ነገሬ ነህ። አሁን ምን ይበጀኛል ልጄ? እንግዲህ እንዴት ለኖር ነው? እንደ አልጋ ላይ ተኝተህማይ ሞቶ መቀበር ይሻለኝ ነበር እያለች ጮኸች። ወዳጅ ዘመድ መኳንንትና ሌሎችም ለመያዝ አቃታቸው። ጠንካራው ማንነትሽ የት ሄደ? እርጋታሽ፣ አስተዋይነትሽ የት ሄደ? አሁንም ይህች ሀገር ባንቺ ጀርባ ላይ ናት። እንምከር፣ ሁሉም ነገር በቅጡ እናድርገው ሲሉ ተማጸኗት። እሷ ግን መጽናናት አልሆነላትም። ማን ነው እንዳንተ ንጉሥ የተገኘ ጀግና ወንድ ልጅ? ለጠላቶቹ ማይመለስ ክንዱ ማይዝል እንዳንተ ይቅር ባይ ማን ነው? እንዳንተ በሃይማኖቱ ጽኑ ለድሃ ሚራራ ሚዘክር ማን ነው? እንዳንተ የድሃውን ሮሮ ሰሚ ማን ነው? እንዳንተ ፍርድ ጎደለ ድሃ ተበደለ ብሎ እውነት ፈራጅ ማን ነው? እንዳንተ ሀገር ወዳጅ እንዳንተ የእናቱን ምክር ሰሚ ማን ነው? እንዳንተ ታላላቆቹን አክባሪ ማን ነው? እንዳንተ ሸጋ ማን ነው? እንዳንተ ጥርሰ መልካም እንዳልደንቁ እንዳንተ ወርቅ ማን ነው? አሁን ምን ላድርግ? የት ልሂድ? የት ልግባ? ቀድሞ በሕይወት አስደሰትኸኝ፣ አሁን በሞት አነደድኸኝ እያለች ዋይታዋ ማባሪያ አጣ። በአጎቷ በደጃዝማች እሸቴ ራስ ቢትወደድ ወልደ ልዑልን አስጠራች። ወልደ ልዑል ሲሰማ ሲሮጥ መጣ። አበደ፣ ጨርቁን ጣለ። እንደሱ የኢያሱን መሞት ያልሰሙ መኳንንት መጉረፍ ሲጀምሩ እንደገና ዋይታና ሰቆቃ ሆነ። ጩኸትና ዋይታ ከዳር ዳር አስተጋባ። ጩኸትና ዋይታው ወህኒ አምባ ከመድረሱ ቀደም ብሎ እልፍኝ አስከልካዮች የብርሃን ሰገድ ኢያሱ አስክሬን ያለበትን ቤተ መንግስት ቆለፉ። ወልደ ልዑል በአስቸኳይ መደረግ ወዳለበት ነገር ትኩረቱን አደረገ። ምንትዋብን እቴ ብርሃን ሞገሳዊ፣ ብርሃን ሰገድ ልጅሽ በሕይወት ሳለ ምን ነግሮሽ ነበር? መንበረ መንግስቱን ማን እንደሚወርስ አልነገረሽም? ከሦስቱ ልጆቹ ከአቤቶ አጽቁ፣ ከአቤቶ ኃይሉና ከአቤቶ ዋዩ መሃል የትኛው ይንገስ አለ?
የነገረሽ ያለ እባክሽ ንገሪን ሲሉ ተወታት። እመቤት ውቢት የተወለደው አቤት ተዋዩ በእኔ መንበረ መንግሥት ይቀመጥ። ዩዳሄ 7 ዓመቱን ኢዮአስን እንዳነገሰው እናንተም ልጄን ኢያሱን አንግሱት። እኔንም አባቴን በካፋንም ሊተካ ይችላል። እምወደው እሱን ነው ብሏል አለቻቸው ሲቃ እየተናነቃት። ወልደ ልዑል የቅርብ ዘመዶችና የቅርብ መኳንንት በር ዘግተውና በነፍጥ አስጠብቀው መከሩ። አቤት ተዋዩ ወይንም ኢዮአስ ገና የ7 ዓመት ልጅ ነበርና እቴጌ በነበረችበት ስልጣን ትቀጥል ብለው ወሰኑ። ምንትዋብ ውሳኔውን ስትሰማ እንግዲህ እኔ ዓለም የለኝም፣ ዓለሜ ገዳም ገብቶ መመንኮስ፣ መመነን፣ መሞቲ፣ እንግዲህ ነገር ሁሉ ምን ዋጋ አለው አለቻቸው። የሐዘኗን ግዙፍነት የተረዱ አልመስላላት። ተስፋ መቁረጥ አልፈለጉምና እሾህ አክሊል ይዘው እባክሽ በዚህ እሾህ አክሊል ይዘንሻል፣ እንደዚህ አትበይ፣ ኢያሱ ሲሞት አንቺ ጥለሽን ስትጠፊ ዓለም በቃኝ ስትይ እኛም መበታተናችን ነው ሲሉ ለመኗት። እሷም ጥንካሬዋ እሳት እንደነካው ሰም ሲቀልጥ ተሰማት። መንፈሷም አካሏም ተኮራመቱ። መናገር ተሳናት። እባካችሁ ተውኝ፣ እጣ ፈንታዬ ምናኔ ነው። እንግዲህ ሌላ ዓለም የለኝም። ልጄ ተለይቼ ምን ዓለም አለኝ? ኢያሱን መሳይ ልጄን እኮ ነው ያጣሁት። ተውኝ ተውኝ እያለች ተማጸነቻቸው። ከብዙ መማጸን በኋላ ዳግም እጇን ሰጠች። ኢዮአስ ወደ ቤተ መንግሥት እንዲመጣ ተደርጎ ዘውድ ጠባቂው ነጋድ ራስ ጊዮርጊስ የዳግማዊ ኢያሱን ዘውድ ይዘው መጥተው በተለመደ የንግስ ሥርዓት ንጉሠ ነገሥት ኢዮአስ ነገሰ። የኢዮአስ ንግስ በአፋጣኝ ከተፈጸመ በኋላ መለከት ተነፋ፣ ነጋሪት ተጎሰመ። አዋጅ አዋጅ አዋጅ! የሞትንም እኛ ያለንም እኛ፣ ጆሮ ያለ ስማ፣ የሰማ ላልሰማ ያሰማ። ዳግማዊ ኢያሱ አርፏል፣ ኢዮአስ ነግሰዋል። ጠላቶቻችን ይፈሩ፣ ወዳጆቻችን ይደሰቱ። ባለህበት እርጋ፣ ነጋዴም ነግድ፣ ገበሬም ምረስ ተብሎ ታወጀ። ነጋሲያን ሲሞቱ እንደሚደረገው የማቅ ድንኳን በሰማያዊ ሐር ጨርቅ ተከለለ። ጸሎት ተደረገ። እስከ 5 ትውልድ እየተጠራ ተጸለየ። ዳግም ታላቅ ለቅሶ ሆነ። ማቅ የለበሰችው ምንትዋብ ከኢያሱ ቤት ወርቅ እንዲመጣና ለእይታ እንዲቀርብ ብታዝም ኢያሱ ካዝና ውስጥ የተገኘ ነገር አልነበረም። ሀድሎ ጨርሶታል። አንዳንዴም እንዳባካኝ እየተቆጠረ ከህዝብ ትችት ደርሶበታል። እንደ ደንቡም አልባሳቱና ሌሎችም ዕቃዎቹ በሰጋር በቅሎ ለእይታ ወጡ። ስለ ዳግማዊ ኢያሱ አውርተውና አመስግነው የማይጠግቡት በሕይወቱ ሳለ የኢያሱን አምላክ ስሙን አንስቼ ወደ አሰብሁት ሀገር ልሄድ ተነስቼ በኢያሱ ዘመን በብርሃን ሰገድ ተድላ ደስታ ጋር ስላለህ መንገድ ስንቅም አልሸከም የትም አገር ብሄድ ለአጤ ኢያሱ ዕድሜ ለምናለው ታሰብኩት ሀገር ደህና ደርሻለው። ዕድሜ ለምናለው ለአጤ ኢያሱ ከቤቴ ስወጣ ስንቄ ነውና እሱ ቁርስና ምሳውን መክሰስ ራቱን የተመገበ ኧረ ለመሆኑ በኢያሱ ዘመን ማን የተራበ ሲሉ የገጠሙለት ጎንደሬዎች ሞቱን ሲሰሙ መንገድ ላይ ወጥተው ፈሰሱ። ሴቶች ደረታቸውን ደለቁ፣ ወንዶች አነቡ። ከእናቱ ጋር ሆኖ ለ25 ዓመታት ሰላም ተድላና ብልጽግና ለሰጣቸው ለሰላም ወዳዱ ደም መፋሰስ ለጠላው ለሊቃውንትና ለካህናት ታላቅ አክብሮት ለሰጠው ትምህርት እንዲስፋፋ ለታገለው ለተማረውና ለሊቁ ወርቅ ለሸለመው እንደ አባቱ በፊደል ውስጥ ሆሄያት ተጠብቀው እንዲጻፉ በማለት የተሳሳተውን እጁን ቆርጣለው ሲል አስፈራራው። እናቱን አክባሪ ሕዝቡን ወዳድ ለነበረው ዳ ሆነ ሌላ ባለ ጉዳይ እሱ ጋር በቀጥታ ገብቶ ብሶቱን እንዲናገር እድል ለሰጠው ለድሃ ለተቆረቆረው ቀደምት ነገስታት አባቱ ሳይቀሩ ድሃውን ማርክፈል እያሉ ሲያስጨንቁት እንደ አያቱ እንደ አፄ አድያም ሰገድ ኢያሱ የለም
ለአቅምህ ተመጣጣኝ አንድ አሞሌ ጨው ይበቃል ብሎ የቀረጥ ደንብ ላወጣው፣ ገንዘቡን ለድሃ ለቸረውና በሰፊው ለለገሰው፣ ለሙታን ልጆች አባት፣ ለሽማግሌዎች ምርኩዝና መመኪያ ለነበረው፣ ጎንደርን በአትክልትና በመናፈሻ ስፍራ ላስዋበውና ከተማዋን በግንብ አጥሮ ጠላትን በሩቅ ለመያዝ ለሞከረው፣ በርካታ ግንባታዎችን በማካሄዱ እንደ አባካኝ ለተቆጠረው፣ እንደ ቀደምት ነገስታት በየቦታው እየዞረ ስላላስገበረ እንደ ሰነፍ ለተቆጠረው፣ በመልኩ ማማርና በደፋርነቱ ላስደመማቸው ንጉሠ ነገስታቸው ጎንደሬዎች መሪር ለቅሶ አለቀሱ። ከልባቸውም አዝነው አያ በሰቀላ ውሃ መላ፣ በሰቀላ ውሃ መላ፣ የተራበ ዘመድ እንዳይበላ በሰቀላ ውሃ መላ፣ ወይ አንተ ሳለህ ቀሊል ኢያሱ ለጋሱ፣ አንተ የወፍላ ንጉሱ፣ እንዘና አብረን አድገናል፣ አብረን በልተናል፣ አብረን እናልቅሰው አብረን በልተናል፣ ከዛ የሰው ጌታ ባለንጀራ ሞቴን ያርገው አንተ ጋራ እያሉ ለ32 ዓመቱ ብርሃን ሰገድ ኢያሱ ሙሾ ደረደሩለት፣ አነቡለት፣ ጮሁለት። መኳንንቱም የነገስታቱም ልጆች ካህናቱም ሊቃውንቱም የጦር አበጋዙም ወይዛዝርቱም እየያሉ ሰንደቅ ተይዞ ነጋሪት እየተጎሰመ አስክሬኑ አባቱ አጼ በካፋ ከተቀበሩበት አደባባይ ተክለ ሃይማኖት ተወስዶ ፍታት ተደርጎለት ዓርብ ዕለት በታላቅ የቀብር ስነ ስርዓት ተቀበረ። ከቀብር መልስ ታላቅ ግብር ገባ። ከመኳንንት እስከ ተራ ጎንደሬ የእዝን ግብር ከጠላ ከጠጅና ካረቄ ተካፈለ። ምንትዋብ ሐዘኗ በረታ። ቤተ ዘመድ መኳንንትና ሌሎችም ትጠፋለሽ ብለው ሰጉ። መከሩና ይጠብቋት ተነሱ። በጥብቅ ክትትልም አደረጉባት። ጠንካራ የውስጥ ለውስጥ ጠባቂም ተመደበባት። ቀጥሎም እመቤትን ኮዬ በማረፋቸው ምንትዋብ ታላቅ ሐዘን ገባት። እንዲሁም በደጉም በክፉም ጊዜ ያልተለዩዋትን ወንድሟን ራስ ቢትወደድ ወልደ ልዑልን፣ አጎቷን ደጃዝማች እሸቴን፣ የዩልያን ልጅ የሰሜኑን ባላባት አርከሌድስንና የአጎቷን ልጆች አውሳቢዮን፣ ጌታንና ነጩን በማጣቷ ብቻዋን የቀረች መሰላት። ዓለም በዓይኗ ስር ማለፍ ጀመረች። ጊዜ ሁሉንም በየተራ ወሰዳቸው። ጎንደርስ ገናናነቷ ጊዜዋ በቃ ጊዜ ምንድን ነው አለች። አስራ 17 ጊዜኛ ነን። ጥላዬ በወርቅ ያሸበረቀችው ቁስቋም ቤተ ክርስቲያን ቅጥር ግቢ ሲገባ በቤተ ክርስቲያኗ ውበት ተማረከ። በአጥሩ ግንብ ማማር ተደነቀ። ፀሐይዋ ለዚያን ቀን እንደዚያ አብርታ የማታውቅ መስላ ታየችው። ቆም ብሎ ሁሉን ባይኑ ቃኘ። ብርሃን ሰገድ ኢያሱ ከሞተ በኋላ ምንትዋብን የማግኘት ፍላጎቱ ቢበረታም 14 ዓመት ሙሉ ቆርጦ አለመነሳቱ ህሊናውን ሲቆጠቁጠው ቆይቶ የኢዮአስን ሞትና የመንግስቱን ማብቃት ሲሰማ አላስችል ብሎት ወደ ጎንደር አቀና። ከአብርሃም ቤት ወጥቶ ቁልቁል ሲወርድ የተጫጫነው ትካዜ ገና ከደብረ ወርቅ ሲነሳ ምንትዋብ ላይ የደረሰው ድርብ ሐዘን፣ የጎንደር መበጥበጥ፣ የሀገሩ መረበሽ የልብ ስብራት የፈጠረበት መሆኑ ቀርቶ ዛሬ ቁስቋም ግቢ ውስጥ ሲቆም ድንገት ሰላምና መረጋጋት በማግኘቱ ያችን ሰዓት ለዘላለም ለማቆየት የፈለገ ይመስል እዚያ ያለበት ቦታ ቆሞ ቀረ። ውስጡ የተቀጣጠለው የተስፋ ስሜት ያቺ ደማቅ ፀሐይ ከረጨችው ብርሃን ጋር ተዋህዶ ልቡን አሞቀው። ለጊዜው እዚያ ቦታ ለምን እንደተገኘ ረስቶ ሄዶ መሳለም ብሎም ጸሎት ማድረስ እንዳለበት ዘንግቶ ከቆመበት አልንቀሳቀስ አለ። ቁስቋምን በምናቡ ብራና ላይ ሳላት። ቀደም ብሎ ጎንደር እንዲመጣ በሮብዓም ግብዣ ሲቀርብለት አለመቀበሉ የሚያየው ውበትና ታሪክ ተካፋይ ሳያደርገው በመቅረቱ ተቆጨ። አንዲት መነኩሴ እጅ ሲነሱት ደንገጥ ብሎ ሰላምታ ሰጣቸው። ምን ያህል ጊዜ እዚያ እንደቆመ ባያውቅም ወደ ቤተ ክርስቲያኗ በዝግታ መራ። በወንዶቹ መግቢያ በኩል ሄዶ በሩን ተሳለመ። ቆም ብሎም ዳይቱን ከማህደሩ አውጥቶ ደገመ። ሲጨርስ ዙሪያውን ተመለከተ።
ወደ ቤተ መንግስት የሚመራው ሰው በአይኑ ፈለግ አደረገ። ወደ መጣበት ሲመለስ አንድ ቄስ ከግቢ ሊወጡ ሲሉ አያቸውና አባቴ ብሎ አስቆማቸው። እንዲባርኩት ከተጠጋቸው በኋላ ወደ እቴጌ ቤተ መንግስት ቤት ነው የሚሄድ ሲል ጠየቃቸው። ቄሱም በዚያ በወንዶቹ መግቢያ በኩል ሲሄዱ ዘበኞቹን ያያሉ፣ ነፍሱ ያሳዩታል ብለው ተሰናበቱት። ተመልሶ ወደ ቤተ ክርስቲያኒቱ ወንዶች መግቢያ መራ። በስተጀርባ በኩል ቁልቁል ሲወድ ቄሱ እንዳሉት በግንብ የታጠረው በር ላይ ዘበኞች ቆመዋል። ትኩር ብለው ያዩታል። ራቅ ብሎ እጅ ነሳና እቴጌ ዘንድ ጉዳይ ነበረኝ፣ ስሜ ስሙር ነው፣ ሀነማይን የመጣሁት የእቴጌ ዘመድ ነኝ ብሎ የያዘውን የተጠቀለለ ዕቃ አሳያቸው። ዘበኞቹ ጉዳዩ ምን እንደሆነ ደግመው ደጋግመው ከጠየቁት በኋላ እንዲጠብቅ ነግረውት አንደኛው ወደ ውስጥ ገባ። ጥቂት ቆይቶ አንድ ያደገደገ አስተናጋጅ መጥቶ ማን እንደሆነና ጉዳዩ ምን እንደሆነ አጥብቆ ከጠየቀው በኋላ ሄደ። ጥላዬ እንደገና ዘለግ ላለ ተጨማሪ ጊዜ ከጠበቀ በኋላ አስተናጋጁ ተመልሶ መጥቶ እንዲከተለው በእጁ ምልክት ሰጠው። ግቢው ውስጥ ሲገባ የምንትዋብ ቤተ መንግስት ከፊት ለፊቱ ገዝፎ ታየው። በስተቀኙ ያለው የጸሎት ቤቷን እያደነቀ ሲሄድ ግቢው ውስጥ ያለው የሰው ብዛትና ጫጫታ ገረመው። ሕፃናት ከወዲያ ወዲህ ይራወጣሉ። እነዚህ ውስጥ የልጅ ልጆቹ አሉበት መቼም ብሎ ወደፊት ሲመለከት ወይዛዝርትና ባለሟሎች ከወዲያ ወዲህ ይዘዋወራሉ። አስተናጋጁ በዝምታ ሲመራው ድንገት ግዙፍ የሆነ ግንብ ሲያይ ዝናውን የሰማው ሽናዋ የግብር አዳራሽ መሆኑ ገባው። የግንቡ ማማር ከፀሐይዋ ብርሃን ጋር ተደምሮ አይኑን አጭበረበረው። ምንትዋብን ራሷን እንደዛ ገዝፎ ያያት መሰለው። ስለ ምንትዋብ ሲያስብ ምን እንደሚጠብቅ ማወቅ አልቻለም። ልጇ ብርሃን ሰገድ ኢያሱ ሞቶ ቤተ መንግስት ሁለት ተከፍሎ